አሁን ላይ በትዳር ጉዳይ መህር መጨመሩን በተመለከተ ወጣቶቹ በየሶሻል ሚዲያው ስሞታ ማሰማታቸውን ቀጥለዋል። አሁን ላይ ትዳር ጉዳይ እውነት አሳሳቢ ሆነ። የመህሩ ደግሞ ዋነኛው ጓደኛዬ ባለፈ ሊያገባ ብሎ አላህ የባረካት ልጅ ቤተሰብ ተሰበሰቡበት መህሬን መፋቂ አድርጉልኝ ባለች ቅጽበት እናትየው ራሳውን ስተው አሁን ደረጃ ሁላ አነቁ። እኔም አሁን ወደ እሷቸው ጋር ሲሆን ያገኘኝ የመህርም ጉዳይ በዚሁ የሚቀጥል ከሆነ ግዥና ሽያጭ ወደ መሆን ደረጃ መድረሱ የማይቀር መሆኑና የዓለም አቀፍ የዋጋ ንረትና ዶላር መጨመር መህርንም በመንካቱ ወጣቶችም ልክ እንደ አባቶቻችን ጠልፈን ለማግባት እንገደዳለን ሲሉ ተደምጠዋል። የመህር ጉዳይ ማሳሳቢ ጉዳይ መሆኑን እንደቀጠለ ነው። ወንዶች ትዳር ሲባሉ የሚገቡበትን ነው የሚያጡት። ትዳርን የተፋፋመ የጦር ሜዳ አድርገውታል። መህርን መጠየቅ ልክ እንደ መከራ ነው የሚሆንባቸው። መህሬን አይፎን አድርግልኝ ማለት ምን ነው የሚያስከፋው? ቲክቶክን ምሰራው እኔ እኛ ወጣቶች በአሁኑ ሰዓት ያው የትዳር ጉዳይ ይገርማል ዋና አጀንዳ አድርገን ይዘነዋል። ሁሌ ተሰብስበን ለሚያየን ሰው ሀገር የሚለውጥ ሀሳብ ያመጣን ነው ይመስል። ነገር ግን እናገባለን እንዳልን ሁሌ እንደፎከረን አሁንም አጀንዳችን ሆኖ ቀጥሏል። ደግሞ እናገባለን ግን ሴቶቹ መስፈርታቸውን የሚያስተካክልሉን ከሆነ እናገባለን። አዎ እናገባለን። አሎ ወአለይኩም ሰላም። ዛሬ ረፍዷል ብዬ ቢሮ ስመጣ እሁድ ነው ለካ። እሁድ መሆኑን ረሳሁ። ምን ላድርግ ደግሞ በግል የምታዘዛቸውን ስራ እኮ ሌሊት እየሰራው ስለማድር። አው ዌብሳይቱም ሎጎም አልቋል። አንተ ብቻ ብሩን አዘጋጅ፣ ነገ አቀብላለሁ። በቃ ልመለስ ነው። እሺ ባገባ እንኳን ሚስቴ እንደዚህ አታጸልም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ቆይ ምን ነው? ካልሲን አውልቅ። አንደኛ ለምን እዚህ ጋር ካልሲያችሁን አውልቁ የሚል አትለጥፍም?
ሙሳ እኔ ከእህቴ ጋር ምንም መግባባት አልቻልኩም። በቃ በገባው በወጣው ቁጥር ቆመህ ቀረ። እኩዮች ሁሉ አገቡ፣ አንተ ግን ቆመህ ቀረ እያለች በቃ ምንም አዛራገችኝ። በቃ እኔ ሰለቸኝ፣ መረረኝ። ምን ላድርግ? ያው አንተን ማስቸግር ተከራይቼ እስከወጣ ብቻ ነው። ከዛ በኋላ እወጣለሁ። ምንም አላስቸግርም። ይኸውልህ እኔ ይህን ቤት የተከራየሁት እኮ አግብቼ ለመኖር አስቤ እንጂ የኔ አይነት ላጤ ለመሰብሰብ አስቤ አይደለም። ያው ካሊድም ወጪ ላለማውጣት ለስራ ይቀርበኛል በሚል ሰበብ እኔ ጋር ደባል ከሆነ ቆየ። አሊም ቤቱ ከሚያድርበት ቀን ይልቅ እዚህ እኔ ትንሽ ጊዜ ብቻ ነው ማስቸግር፣ ትንሽ ጊዜ ብቻ። ይኸው ካላመንክ ይኸው ብርድ ልብስ ይዤ መጥቻለሁ። ይኸው አንሶላም ይዤ መጥቻለሁ። የማታ ልብስም ይዤ መጥቻለሁ። እኔ ከአንተ የምፈልገው እዚህ ሳሎን ላይ አንድ ጥግ ላይ መተኛት ብቻ ነው። ያው ጎዳና ከመውጣት አይሻልም? አንጀቴን በላህ። አውቃለሁ፣ ወደህንም አንጀትህንም እንደምበላ አውቃለሁ ጓደኛዬ። አመሰግናለሁ። ወሬት ተመለስ። እኔን ከምታስቸግር ጎዳና ከምትወጣ ከእህት ጋር ያለባችሁን ችግር በጠረጴዛ ዙሪያ እንደሰለጠነ ሰው አትፈቱትም? እኛ እኮ ጠረጴዛ የለንም። እህቴ በቃ ቆመህ ቀረ እያለች ስላስቸገረችኝ ቆመህ ቀረ የሚለው ቃል ያማል፣ እውነት ያማል። ይኸውልህ ሙሳ እኔ አገባችኋለሁ ያልኳቸው ሶስቱም ሴቶች እዚህ ስላሉኝ እንጂ እኔ ቆሜ መቅረት ፈልጌ አይደለም። ሶስት ሴት ሁሉ ሞክረህ ነው እምቢ አሉ? ያው እነሱማ ብዙ ናቸው እኮ፣ ግን ያው ወደ ቀጣይ ዙሪያ ያለፉት ናቸው እነሱ። እና እንዴት ሆኑ? ይኸውልህ የመጀመሪያዋ ደህና ቤት አተኑ እዚህ ቀጠርከኝ ማለት አካባቢው ላይ እኮ ቆንጆ የሚባለው ነው። ምን ነው አልተመቸሽም እንዴ? በሸራ የተወጠረ ቤት ነው የሚመስለው። ለማንኛውም እሺ፣ ለምን ነበር የተጣጣረው? እንግዲህ ያው ስለ መጋባት፣ ስለ ትዳር፣ ስለ ቤተሰብ ስለመመስረት፣ አንድ ላይ ስለመኖር ስለሱ ላውራሽ ነበር የመጣሁት። ቤተሰብ ለመስረት ምን አለ? አብሮ ለማደግ ዝግጁ ያልሆኑ ሴቶች የሚጠይቁት የተለመደና የመጀመሪያ ጥያቄ ምን አለ? እኔ ደግሞ ሳገኝ ብቻ የምገባበትን ካፌ ለሷ የሸራ ሻይ ቤት ከሆነ በሁለት ክፍል ቤት እንገባ ብላት ደግሞ እሺ። ሁለተኛዋስ? ሁለተኛዋ ደግሞ ሁሉንም ነገር ጨርሰን ሁሉም ነገር አልቆ ለመህር የጠየቁኝን ስሰማ ምራቄ ደርሶ እዚህ ጋር ሊያንቀኝ ምን ቀረው? ይሄን ያህል ምን ጠየቁ? ለመህር 50 ከብት 50 ለመህር ከብት። ደግሞ እንደዛ ማለቷን ስሰማ ሙሳ እንደ ፊጋ በሬ በርግግ አለኝ። እዛ ካፌ ውስጥ ያሉትን ተራማምሰ ውጣ ሂድ ነው ያለኝ። አሁንም ተረጋጋ። እሺ ሶስተኛዋስ? ሶስተኛዋማ ኒቃቢስት ናት። ኒቃቢስት እና ምን ችግር አለው? እሱማ ምን ችግር አለው? በሁሉም ነገር ተስማምተን ከወንድሟ ጋርም አብረን ነው የተማርነው፣ መድረሳም አብረን ነው የቀራነው። ያው የቅርብ ሰው ስለሆነ ይዟት መጣ። ካየኋት ከወደድኳት ለማግባት እዛው የተለመደው የሸራ ሻይ ቤት ተገናኘን። የተወሰነ በዝምታ ከቆየም በኋላ ንግግር ልጀምር ስል ተነስታ ሄደች። ደነገጥኩ። ወንድሟም ተከተለ። ፈጠን ብዬ ወንድሟን አስቆሜ ምንድነው ብዬ ስጠይቀው እና ምን አለ?
እህቴ ፊቴን የማሳየው የማገባውን ወንድ አይቼ ከተመቸኝ ነው ብላለች አለኝ። እመርጣለሁ ብሎ መመረጥ ይለዋል። ይሄ ነው። እንዲህ ሆኜ ቤት ስገባ ደግሞ እህቴ ቆመ ቀረ ትለኛለች። አይኛ ላጤዎች መከራችን በዛ። አብሽር፣ አንተም ቆመ አልቀረህም፣ እኛም ስላላገባን ቆመን አልቀረንም። ኢንሻአላህ እናገባለን። አንተንም የማስቸግር ለ15 ቀን ብቻ ነው። ምን ለ15 ቀን? አዎ ያው ቤት ካገኘው እኮ በ2 በ3 በ4 በ5 ቀን ውስጥ እወጣለሁ እኮ። ያው እኔ እኮ ሚስት እኮ አገኝ ብዬ እንጂ። በቃ ውል እንፈራረማለን። ለ15 ቀን በቀን 500 ብር ሂሳብ 7500 ብር ትከፍላለህ። አዳር ብቻ ምግብ ከራስ ትቀበላለህ እንዴ? ሚስት አገባለሁ ብር ቆጥባለሁ ምናምን ብዬ ተፍተፍላለሁ። አንተ ጭራሽ ትከፍላለህ ትለኛለህ። እና ጥገኛ ተዋሲያን ሆነ ለመኖር አስበህ ነበር? አረ ሙሳ፣ አረ ተዋሲያን ምናምን አትበል። አረ ሙሳ ተው፣ አረ ተው። ኦኬ፣ እንደውም ከኔ በፊት አንተን ነው ምድር። አመሰግናለሁ። እንደውም በሚቀጥለው ወር ደሞዝ ስለሚጨምር ሚስቴን ማስተዳደር እችላለሁ። ደሞዝ ስለሚጨምር ሚስቴን ልታስተዳድራት ትችላለህ። እንውሰድ። እሺ ቴሌቪዥን ባላይ እኛም የተወሰነ እንተያያለን። ባለ አንድ ስቶቭ ብገዛ ባለ አንድ ይሻለኛል ባለ ሁለት? ከማን ጋር ነው የምታወራው? እኔ የምልህ ስቶቭ ባለ አንዱ ስንት ብር ገብቶ ይሆናል? ሙሳን አትጠይቆም እንዴ? እሱ ይሸጥ የለም? እባክህ እነሱ ውድ ነው። እኔ የፈለግኩት እስካገባ በአቅሜ አነስተኛ መለስተኛ የሆነ ነገር ነው። አንደኛን ስታገባ ብትከራይ አይሻልም? እስከዛ እህቴ ቆመ ቀረ ትበለኝ። በዛ ላይ የላጤነት ህይወትን መለማመድ አለብኝ። እሱንም አንደኛ ነው እዚህ ሙሳ ቤት እያየኸው አይደል እንዴ? አሁን ይሄ ሙሳ ቤት ምኑ ነው የላጤ ቤት የሚመስለው? ሚስት ብቻ እኮ ነው የቀረው። እኔ ነኝ እንጂ እዚህ። ልክ ነህ 100% በአንተ ሀሳብ እስማማለሁ። እንደውም ባለፈ አንድ ጓደኛዬ ከኔ ጋር ኦንላይን አብሮ የሚሰራው ስለ ላጤ ቤት የሆነ ነገር ነግሮኝ ነበረ። ምን አለ? እባክህ ረሳሁት። ቀን የምትረሳ ይሄን ባትረሳ ይገርመኝ ነበር። ምን ነው ድምፁን ብትቀንሰው። ይህ ከኑሮ በላይ ይረብሻል። እኔ ራሴ እዚህ የሚስት ጉዳይ በቃ ብሶት እንዳትጀምር፣ ሳይለንት አደርገዋለሁ። ለነገሩ የአንተ ስልክ ሳይለንት ብታደርገውም ይረብሻል። እንዴ አንተ እኚህ ሰውዬ የእድር ቤት ጥሩምባ ነፊ ያለው እንዴ? አልሰማም እንዴ? ባለፈ ላይቭ ገብቷል ነበር እንዴ? መርዶ ሲያረዱ የነበሩት። ኧረ እባክህ እንዴ አንተ ሰው ሌላ ታሪክ ውስጥ ገብቷል እኮ። ሙሳ ፊልም እየሰራህ ነው እንዴ? ተሽከረከርክ እኮ። ኳሱን ማየት አልቻልኩም። አሁን ዞር በልልኝ። ቤቱን የተከራየሁት እኮ ነኝ። አይደለም መሽከርከር መገለባበጥ እችላለሁ። አብረን ስለምንኖር ያንተ እንዳይመስልህ። አውቃለሁ። ኳሱን ለማየት ብዬ ነው እንጂ ዲስቲቪ ቤት ሄጄ ያለው አንተ ጨክነ ዲስቲቪ ቤት እጅ ኪስ ውስጥ ገብቶ ኪስ ውስጥ የገባው እጅ ብር ይዞ ወጥቶ ከፍለ ልታይ አታረጉ። አንተማ አታረጉ። በቃ ቆይ እኔ ሁሌ ሲስታም አድርጋችሁ ነው የምታስበው? ማን ነው በዚህ የሚጠረጠረ? ፉል 10 ብር ጨመረ ብለ ብስኩት የምትበላ ጀግና። መብቴ ነው። ያለ አግባብማ 10 ብር አላወጣም። በወርስችን ትንሽዬ መኪናና ቤት አገኘው ብዬማ የማይሆነው ጫላ አወጣ። ይሄ ደግሞ አቋሚ ነው፣ ልታውቁት ይገባል። እንዴ ቢያንስ ለምግብም አታወጣም? ለምሳ አወጣለሁ። ቁርስና ራቴን ግን እዚሁ እየሰራው
ከወንድሙ ሳጋበላ እኔ ያገባው ቀን ግን ምን እንደሚወጣችሁ እንጃ። አንተ መቼም አታገባ መቼም። አልገባኝም። ማብራሪያ እፈልጋለሁ። እኔ በሱ ሀሳብ እስማማለሁ። አንተ የሚስት መስፈርት በጣም ከባድ ነው። ረዥም፣ ቆንጆ፣ ቤቱን ጽድት አድርጋ የምትይዝልኝ የተማረች፣ በተለይ የተማረችና ቆንጆ አንድ ላይ የማይከብድ በዛ ላይ ዲኗ ላይ ጥሩ የሆነች የሱቅ ስራ የምታግዘኝ ስደክም የምታበረታኝ። ወይ ይህን ሁሉ ያሟላች ከየት ነው የሚገኙ? እስቲ ለኛም ንገረን። በእኔ መስፈርት እናንተ ምን አገባችሁ? መስፈርት ግን ትንሽ አልበዛም ወይስ ላለማግባት ነው? ቆይ አንተ የምትፈልገውን 60% አሟልታ አንተ መርጣት እሷ ባትመርጥስ? መምረጥ ብቻ ሳይሆን መመረጥም አለ ብለህ ነበር እኮ። ያን ደግሞ ያየ ያውቋል። ስሜቱ ከባድ ነው። አየህ አይደል? ያንተ ችግር አቅምን አለማወቅ ነው። በ7000 ብር ደሞዝ አይፎን የሚይዙ ሴቶችን ስትመኝ ነው ያጠፋው። ያንተ መስፈርት አይብስም? የሀብታም ልጅ ከኔ ምንም የማትጠይቅ ከኔ ምንም የማትፈልግ ካሊድ ይላል። አንተ አትልም አይባልም። የቤት ውጪ የምትሰጠኛ ለማለቱን ስረስተው መብቱ ነው። እና በዚህ ኑሮ ውድነትማ ራሷን ካልቻለችማ አላገባት። ደሃ ከሆንክ ማንም አይወድህም። ቢወዱህ ነበር የሚገርመኝ። ታዲያ እሺ ምን ይሻላል? እኛም ቆመን መቅረት ነው ያለብን? ወንድ ልጅ ቆሞ የማይቀርበት ፍቱን መፍትሄ ነው ይካል። የላጤ ችግር የሚፈታው ምንድነው እኮ ንገረና። ኦንላይን መኖር ፍቱን መፍትሄ ምን የባህላዊ መድኃኒት ነው? አራታችንም የኒካ ዕቁብ መግባት አለብን። ማን ነው ግን መጀመሪያ የሚበላው? እቃ ሲገባ ነው ቤት የሚሰፋው። እቃ ሲገባበት ነው ቤት የሚሰፋው። በቃ ደግሞ ዝም ብለህ እመን ወንድሜ። እስኪ ዝም ብለህ 50 ብር ስጠኝ። ሀሳቧንም 60% ብቻ ስላመንኩበትም ጭምር። ኧረ እባክህ ይሄን ፐርሰንት ተው። ቀለል ያለ ጥብስ አሰራር ብሎ 10 አይነት ቅመም ጨምሩ ይላል እንዴ? የማይወደውን ሰውማ መቼም አላገባም። እንጀሮስ? የለም እንጀራ የለም። ዳቦስ? ዳቦም የለም። እና ቆሎ ነው እንዴ እንደዚህ የምበለው?